አሰልጣኝ ኮማንደር ቶሌራ ዲንቃ እውነቱን አፈረጡት። ከትናንት በስቲያ የኢትዮጵያ ኦሎምፒክ ኮሚቴ ለሎስ አንጀለስ ኦሎምፒክ በ2 ሳምንት ውስጥ ዝግጅት እንደሚጀምር መግለጹን ማድረሳችን ይታወቃል። ይሁን እንጂ ዝግጅት ከመጀመሩ በፊት መፈታት ያለባቸው ስር የሰደዱ የአወቃቀር ችግሮች አሉ በሚል ጠንካራ ድምጽ ከአሰልጣኞች ማህበር ፕሬዚዳንት ከአሰልጣኝ ኮማንደር ቶሌራ ዲንቃ በኩል እየተሰማ ነው። በ24ኛው አፍሪካ አትሌቲክስ ሻምፒዮና ላይ ቡድኑን ከመሩት አንጋፋ አሰልጣኞች አንዱ የሆኑት ኮማንደር ቶሌራ ዲንቃ የኢትዮጵያ አትሌቲክስ አሁን ያለበት የተበታተነ አሰራር በግልጽ በመንቀፍ ጠንካራ ማስጠንቀቂያ አዘል መልእክት ለብስራት ራዲዮና ቴሌቪዥን ስፖርት ዝግጅት ክፍል ሰጥተዋል። ኮማንደር ቶሌራ ዲንቃ እንደሚሉት አሁን ባለው አሰራር ከ800 ሜትር እስከ 10,000 ሜትር ባለው ርቀት ላይ ምንም አይነት የጋራ ቅንጅት የለም። አትሌቶቻችን ግማሹ በክለብ ግማሹ በቤተሰብና በዘመድ ሌላው ደግሞ በማናጀር ስር በተበታተነ መልኩ ስለሚሰለጥኑ የትራክ ላይ አቅማችን ተበታትኖ እያለቀ ይገኛል ብለዋል። ሁሉም በየፊናው እኔ ያውቃለሁ ይላል ያሉት አሰልጣኙ ኬንያ፣ ታንዛኒያ፣ ብሩንዲና ኤርትራ በካምፕ ተቀምጠው ስልታዊ ስራ በመስራታቸው ከባድ ተፎካካሪ እየሆኑብን መምጣታቸውንም አስታውሰዋል። ይህ አሰራር በአስቸኳይ ተቀይሮ ብሔራዊ ቡድን ተቋቁሞ አትሌቶች በካምፕ ተሰብስበው በጋራ ፍጥነትን ብርታትና ጉልበትን አቅበው ካልሰሩ ለወደፊቱ ለዓለም አቀፍ ውድድሮች እንኳን ሚኒማም ያሟላ አትሌት እንዳናጣ ሲሉ ስጋታቸውን ገልጸዋል። አንጋፋ አሰልጣኝ በሰጡት አስተያየት ላይ አንድ ልብ የሚነካ እውነት አንስተዋል። በዘንድሮ የአፍሪካ ሻምፒዮና ላይ ባልተለመዱት በአጭር ርቀት በሜዳ ተግባራትና በእርምጃ ውድድሮች ላይ አስገራሚ ውጤቶች ተመዝግበዋል። ነገር ግን ይህ ውጤት የመጣው በስርዓት በተቀረጸ የብሔራዊ ቡድን ካምፕ ሳይሆን ያለምንም ክፍያ በክለብ ደረጃ ሌት ተቀን በደከሙ አሰልጣኞች የግል ጥረት ነው ሲሉ ድብቁን ሚስጥር አፈንድተውታል። ፌዴሬሽኑ ለአጭር ርቀትና ለዱላ ቅብብል በሀገር ውስጥና በውጭ ሀገራት ያመቻቻቸው ውድድሮች መልካም ጅማሬዎች ቢሆኑም አሁን ዘላቂ ውጤት ለማምጣት ብቃት ያላቸው አሰልጣኞችና አትሌቶች ተመርጠው የጋራ ቁጥጥር በሚደረግበት ብሔራዊ ቡድን መቋቋም አለበትም ብለዋል። ለዚህም መገናኛ ብዙኃን በዝምታ ከመመልከት ይልቅ በጉዳዩ ላይ ግፊት ማድረግና ህዝቡን ማሳወቅ እንዳለባቸው ጥሪያቸውን አስተላልፈዋል። አዎ በብዙ ኦሎምፒኮች በአንድ ወርቅ ብቻ የተመለሰች ያለችው ሀገራችን መጪውን የዓለም ሻምፒዮናና የሎስ አንጀለስ ኦሎምፒክ ስጋት አልባ ለማድረግ የአሰልጣኙ ምክር በተግባር ሊተረጎም ይገባል ተብሏል። ዝግጅት መጀመሩ ብቻ ሳይሆን እንዴትና በማን እየተመራ ነው የሚለው ሊመለስ የሚገባው ዋነኛው ጥያቄ ነው። አዎ በብዙ ኦሎምፒኮች በአንድ ወርቅ ብቻ እየተመለሰች ያለችው ሀገራችን መጪው የዓለም ሻምፒዮናና የሎስ አንጀለስ ኦሎምፒክ ስጋት አልባ ለማድረግ የአሰልጣኙ ምክር በተግባር ሊተረጎም ይገባል። ዝግጅት መጀመሩ ብቻ ሳይሆን እንዴትና በማን እየተመራ ነው ለሚለው ሊመለስ የሚገባ ዋነኛው ጥያቄ ነው።